ውድ ኢትዮጵያውያኖች ዛሬ አንድ ነገር ይዤላችሁ መጥቻለሁኝ። ጉድ ትሰማላችሁ። በኢትዮጵያ ላይ እየተደረገ ያለውን ነገር እንድትሰሙት ብዬ ነው ይህንን ቪዲዮ ሊቀርጽ የቻልኩት። ከኢትዮጵያ አሁን ስልክ ተደውሎልኝ ነበረ እና ምንድነው ስልኩ ከዚህ በፊት የዛሬ 2 ዓመት አትላንታ የኢትዮጵያ ኳስ ጨዋታ ጊዜ የሆነ ሰው አገኘው። መጽሐፍ ስሸጥ መጽሐፍ እያዞርኩ ያው ነው የምትሸጡትና አገኘኝ፣ ጠየቀኝ፣ ተጠያየቅን እና የሚኒስቴር ዴታ ነው ሰውየው። ለስብሰባ መጥቶ ነው እና መጽሐፍ ገዛኝ። ስልኬን ምናምን ጽፌ ሰጠሁት እና እንደዋወላለን አለ። ብዙ አወራን። ወደ ሀገር አትገባም ወይ ምናምን አለኝ። እኔ እገባለሁ፣ ምንም ችግር የለብኝም፣ ግን እንደው አንደኛ ያለው ስርዓት ጥሩ አይመስለኝም፣ ሁለተኛ ነገር ደግሞ ቤት የለኝም እዛ እና ቤት ደግሞ የግዴታ ያስፈልጋል ምናምን አልኩት። ስለው ኖ ምንም ችግር የለም፣ አንተ ለመምጣት ከፈለክ እኔ ቤቱን አፈላልግልሃለሁ፣ ምንም ችግር የለም፣ በቀላሉ ዋጋ የምትገዛበትን መንገድ እናገኛለን እና ግን አንተ መምጣት የምትችል ከሆነ ምናምን አለኝ። እንችላለሁ፣ እንደዛ አይነቱ ካለማ እኔ ከዚህ በኋላ እኮ ምን አሜሪካ ውስጥ ምን አደርጋለሁ፣ ሀገሬ ብኖር ነው ደስ የሚለኝ እና ስለዚህ ካገኘው እንትን እላለሁኝ፣ ገዝቼ መምጣት እችላለሁ፣ ምንም ችግር የለብኝም። እዚህ ሀገር ጡረታ አለኝ፣ የጡረታዬ ራሱ በቂ ነው። ኢትዮጵያ ውስጥ ለመኖር ግን ቤት ያስፈልጋልና ምናምን አልኩት። ግድ የለም በቤቱ በእኔ ጣለው አለ። ስልክን ስጠኝ አለ። መጽሐፉ ላይ ስልኬን ጽፌ ሰጠሁት። ስም ተቀያየርን። አሁን ስሜን እዚህ ላይ ትጥቀስ ስላለ ነው እና ስም ተቀያየርን። ከዛ ተለያየን። አሁን ትናንትና ደወለልኝና ደህና ነህ ሆይ አለኝ። ደህና ነኝ ምናምን አልኩትና እንዴ የት እኔ አላወቅኩም አልኩት። አላወቅኩም ስለ እንደዚህ እንዴ ታዲያ የት እስከ ዛሬ ምናምን አልኩት። መጽሐፍህን እኮ ስጄ ያስቀመጥኩበት ጠፍቶኝ በቃን ሰው ተውሶት ወስዶ ምናምን አሁን መጨረሻ ላይ እዛ ላይ አግኝቼ ነው ስልክን የደወልኩለት እና እንዴት ነው ወደ ኢትዮጵያ የመምጣት ሁኔታ ምን አስበሃል አሉ። ቆየ እኮ አሁን እኮ ስንት 2 ዓመት እኮ ነው እስካሁን ሳትጠይቀኝ ምናምን ስለው ኖ አሁን ጥሩ ቤት አግኝቼልሃለሁ። ቤት ገዝተሃል ያለኝ። አልገዛውም አልኩት። በጣም ጥሩ ቤት አለ ትገዛለህ ያለኝ። አይ ምን አይነት ቤት ነው? አይ ቦሌ አካባቢ ነው፣ ኤድናሞል አካባቢ ያለ ቤት ነው። 3 ቤድሩም 3 መኝታ ቤት አለው፣ ክችን አለው፣ ሳሎን አለው፣ ቆንጆ ነው። የሰራተኛ ቤት አለው እና በጣም ቆንጆ ነው አለኝ። ካርታ አለው፣ ሁሉ ነገር አለው አለ። ሌላም ደግሞ እንደዚሁ ወደ አያት አካባቢ ሌላም አለ። ቆይ ያንተ ምንድን አልገባኝም፣ ማን ነው የሚሸጠው ምናምን ስለው አይ ደላላ ነው የሚሸጠው፣ እንደዚህ ሳጠያይቅ ምናምን። አይ እንዴት እንደዚህ፣ አንደኛ አስቸኳይ ነው አልከኝ፣ ሁለተኛ ነገር ደግሞ ገንዘቡስ በምን አይነት ሁኔታ ነው ምናምን ስለው የገንዘቡን ምንም ችግር የለም፣ አንተ ገንዘቡን እኔ በምሰጥ አካውንት ታስገባለህ፣ እዛ አሜሪካ ውስጥ ታስገባለህ፣ እኔ ቤቱን እዚህ ለምትወክለው ሰው አንተም ከመጣህ አስረክብሃለሁ አለ። እንዴ ቤቱ የማን ነው ስለው ቤቱ የኔ ነው አለ። ቤቱ የኔ ነው፣ ያው 2-3 ቤቶች አሉኝና ስለዚህ አሁን ለመሸጥ ስላሰብኩ ነው እና ለዛ ነው ትንሽ የሆነ ችግር ስለገጠመኝ ቤቱን ለመሸጥ ነው እና በጥሩ ዋጋ ሸጥልሃለሁ፣ ግን ብሩን እዛ ነው የምታስገባልኝ፣ አካውንት ሰጥሃለሁ። አስገንዴ እኔ ግራ ገባኝ፣ የምትለኝ ነገር አልገባኝም አልኩት። በቃ እንደዚህ ነው ብዬ ልነግርህ አልችልም፣ ግን የምትፈልግ ከሆነ በደህና ዋጋ ሸጥልሃለሁ ምናምን አለኝ።
እንዴ ቤቱንማ እኔ እኮ ፈልጋለሁኝ። እስቲ ለማንኛውም አሁን እንትን ነኝ ስራ ላይ ስለሆንኩኝ ነገ ደውልልኝ በዚህ ሰዓት ብዬው አሁን እየጠበቅኩት ነው። ይሄ ሰው የሚኒስቴር ዴታ ነው ምናምን የሚባል ነው። ባለፈው የተገናኘ ነው ለስብሰባ እዚህ መጥቶ እንዳጋጣሚ እዚህ ኳስ ጨዋታው መጥቶ እንዲሁ ስናወራ ነው። እና አሁን በጣም ብዙ ቤቶች እንዳሉት አውቃል፣ ነግሮኛል። ምንም ችግር የለም ቤት በቀላሉ ነው። እና ይሄ ሰው ሚኒስተር ዴታ ነው። ብር የት አግኝቶ ነው ያን ሁሉ ቤት የሰራው? አንደኛ። ሁለተኛ በዚህ ሰዓት ደግሞ ልሽጥ ያለው ለምንድን ነው? ስለዚህ በመንግስት በብልጽግና ውስጥ ያለው እንትን ምንድን ነው? ይሄ እርስ በርስ መጠቃቀም፣ ይሄን ከየት አመጣው ያለው ሲታይ አሁን መሽሎኪያ ብራቸውን እንትን ማለት ነው። ያለውን ነገር ባገኙት አጋጣሚ ሽጠው ለመጥፋት ወይም ከነሱ ለማራቅ ያሰበ ይመስለኛል። እና አሁን እየጠበቅኩት ነው። እንግዲህ ለዚህ ነው እኔም ይሄን ነገር ለእናንተ እንዳሰማችሁ ብዬ ነው። ምናልባት በውጭ ሀገር ያላችሁ እንደዚህ ቤት ግዙ ምን ቢሏችሁ ምን አይነት በዚህ ሰዓት እንዴት አይነት ቤት ነው የሚገዛው የሚለው እንድታዩት ብዬ ነው። እና ይሄንን አሁን እሱን እየጠበቅኩት ነው። ሰዓቱ የደረሰ ይመስለኛል። አዎ ደርሷል። አዎ ይደውልልኝ። ሄሎ፣ አቤት። አዎ ነኝ። ያው ተቃጥረን ነበር። እንዴ ደህና ዋልክ ነው መሰለ እናንተ ጋር አይደለ? ይቅርታ አንተ ዝም አንተ እያልኩ እየዘረጠትኩኝ ይቅርታ። አይ ቢሆንም እንዲያው ከስልጣን አኳያ ማለቴ ነው ካለ ከስልጣን ከሚስተር ዴታነትህ አንጻር ዝም ብሎ አንተ ማለት ምንም በእድሜ አነስ ብትልም እንዲሁ ከቦታው አንጻር ነው አንቱ ለማለት እንጂ ትልቅ ነህ ለማለት ፈልጌ አይደለም። ያ እሺ፣ አዎ ትናንትና እንግዲህ እንዳልከኝ ያው አሁን ለማውራት ዝግጁ ነኝና እንዴት ነው የቤቱ ሁኔታ ምናምን ንገረኝ እስቲ። አስተማማኝ ነው ወይ? በአሁኑ ጊዜ እኮ ምንም የሚያስተማምን ነገር ያለ አይመስለኝም፣ እንደምንሰማው ከሆነ ማለቴ ነው። ምን ቤቱ ያንተ የራስህ ነው? ኦኬ። ያ ቆይ እዚህ ማለት እዚህ ቦሌ አካባቢ ኤድሞን ነው ያልከኝ? እዛ አካባቢ ያለው ስሪ ቤድሩም ምናምን ያልከኝ። እኔ አሁን ለጊዜው ወደዛ ለመምጣት አልችልም፣ ግን መግዛት እፈልጋለሁኝ እና መከራየት ይችላል እዛ አካባቢ? ኧረ እባክህ በዶላር $1500 ይከራያል? እርግጠኛ ነህ? አሁንም ተከራይቶ ነው ያለው? ታዲያ ለምን ትሸጠዋል? እንደዛ ከሆነ ማለቴ ነው። አይ እኔ በጣም አንደኛ ቤቶች አሉኝ፣ ሁለተኛ ነገር ደግሞ በቃ ይሄ ነው ብዬ አልነግርም፣ ስለመሸጥ ስለምፈለግኩ ነው እያልከኝ ነው አይደል? እና አሁን እስከ ስንት ነው እዛ አሁን የምትለኝ? ይሄንን እንትን 18 ሚሊዮን? ኧረ 18 ሚሊዮን እኮ በዛ። ይህንማ አልችልም። ያ 180 አካባቢ ነው ምንዛሬው በብላክ። በስንት? በ200 ሂሳብ። እናንተ ለእኔ በ200 ሂሳብ በዶላር እንዳስገባልህ ነው ትናንት ብለኛል። በምሰጥ አካውንት ነው ያልከኝ አይደል? ያ ግን ምን መሰለህ አሁን እኔ
ያልገብ እንትን ግር ያለኝ ምንድን ነው? አንደኛ እንትኑ ነው ዋጋው በጣም ተወደደ። 18,000 ውድ ነው ለሶስት መኝታ ቤት። እኔ እንደዛ አቅም የለኝም። ሁለተኛ ነገር ደግሞ እዛ ስለማኖር እዛ የሚከታተልኝ ሰው በእርግጥ ያስፈልጋል አለ ማድረግ እችላለሁ። ግን አሁን የዚህ የገንዘቡ አከፋፈልና የዋጋው እሱን ከተስማማን እና ካርታ ካለው ትክክለኛ ከሆነ እኔ እዛ ጓደኛ አለኝ ወይም ወንድም ያለ እሱ መጥቶ ከአንተ ጋር እንዲጨርስ ማድረግ እችላለሁ። እኔ ምንም ችግር የለብኝም። ብሩን እዚህም ማስገባት እችላለሁኝ በዶላሩ ተሳስበን። ግን ትክክለኛ ካርታ ያለው በትክክለኛ የመዘጋጃ ቤት ሁሉ ነገር የሆነ ከሆነ ነው እንጂ ዝም ብዬ እንዲህ ስላልከኝ ቤት ስለምፈልግ እንትን አልልም። ካርታው እንደዛ ከሆነ ምንም ችግር የለም። ዋጋውን እንግዲህ እንትን በልና ንገረኝና በትክክለኛው እኔ ዛሬውኑ ደውዬ አገናኛቸዋለሁ። እኔማ ይሄን ያህል አልልህም። አንተ የሚያዋጣውን የምትሸጥበትን በትክክለኛው ይሄ ነው በልና ንገረኝ። ነገርከኝ እኮ ቤቱ ጥሩ ነው አልከኝ። አካባቢውም ምኑም ያው ቦሌ አካባቢ ነው ማለት ነው። ኤድመንተን ያልከኝ እዛ አካባቢ ኤድሞን ነው። ኤድሞን ሞላ አካባቢ ያል ጥሩ ነው እሱ። ምንም ችግር የለብኝም። እኔ ሌላም ቦታ ቢሆን ምንም ችግር የለም። ግን ዋጋው ትንሽ በዛ። እንደ 18 ሚሊዮንም ራሱ ሲጠራ ኖ አንተ ንገረኝ። እኔ ይሄን ያህል አልልም። አንደኛ የአካባቢውን እንትን የገበያውን ሁኔታ እኔ ብዙ አላውቅም። እንግዲህ እኔ አሁን በዚህ አፓርትመንት ላይ ምናምን ማስታወቂያ ሳይ ይሄ ፊሶን ማነው አፍሮ ምናምን የሚባሉት እነሱን ሳይ እንግዲህ 3 መኝታ ቤት እስከ 6 ሚሊዮን 7 ሚሊዮን ነው የሚሉት። ግን ያላለቀውን ነው እና ያላለቀውስ ቢሆን ምን ያንን ተረክቦ ለመጨረስ ግፋቢል 2 ወይ 3 ሚሊዮን ቢፈጅ ነው አይደለም? በአጠቃላይ ወደ 7 8 9 ሚሊዮን ይደርሳል ማለት ነው። የቆየም ቢሆን እኔ እና ሁሉ የተሟላም ቢሆን ትንሽ በዛብኝ። በዛና ለዛ ነው። ያው ይከራያል። ወዲያውኑ እንደሚከራይማ ከተከራዮችም እንዳሉ ነግረኛል። ግን 18,000 ምችል አይመስለኝም። እና በትክክል የምትሸጠውን ከሆነ 6 ሚሊዮን ኖ 6 ሚሊዮን ሽጥልኝ እያልኩ አይደለም። 6 ሚሊዮንማ ያው የምናየው ያላለቀውን ነው ብለኛል። እሱን እያልኩ አይደለም። እኔ በትክክለኛ ዋጋ 6 ሚሊዮንማ እሱን እኔ እንትንማ እኔ እንግዲህ እኔ እኔ በጣም እንትናል እኔ እገዛለሁ። ለመግዛትማ እያሰብኩ ነው እንጂ ዝም ብዬ እኮ አሁን አላወራህም። ግን ስለምገዛ ነው ተነጋግሬያለሁ ከባለቤቴ ጋርም ስለተነጋገር እኛ ፎርጉድ ወደ ኢትዮጵያ ለመግባት እያሰብን ነው። እና መግዛትማ እንገዛለን። ግን ዋጋው አንደኛ፣ ሁለተኛ አስተማማኝ ነው ወይ የሚለውን ለማረጋገጥ ነው እንጂ እርግጠኛ ነን እንገዛለን እኛ። አሁን እንደምልህ አዲስ ቤት ይሄ ፊሶን እንደገና ደግሞ ማነው አፍሮ ነው ብዙዎች አሉ ድርጅቶች። እና አሁን እነዛ ማስታወቂያ ይሰራሉ። ዲስካውንት ቅና 30%፣ 20%፣ 40% እያሉ ነው። እና ያ ግን ከዛ መግዛት እንችላለን። ግን እስከሚያልቅ የአካባቢው ወዲያ ወዲህ እስከሚል ብዙ አመት ሊቆይ ይችላል። 2-3 ጊዜ አመት ሊፈጅ ይችላል። ግን አንዳንድ ጊዜ ደግሞ ወዲያውኑ ያለቀም ያለ ይላሉ። እና ይሄ ግን ከሆነ አካባቢውም ያው የታወቀ ነው የለማም ነው ደግሞ ተከራይም ስላለበት እስከምንመጣ ድረስ እንደዚሁ እንዳይቀመጥ ጥሩ አጋጣሚ ብለን ነው ተነጋግረን አሁን ዛሬ
የጠበቅኩና እና ትክክለኛ የምትሸጥበትን ንገረኝ። 14 ሚሊዮን ውይ፣ እሱንም እኔ አልችልም፣ በእውነት እሱም አልችልም። እኔ በቃ እውነት በቃ አሁን እንደነገርከኝና እንደዚህ በአዳዲሶች እንደሚሸጡበት ያንን አስተያይቼ ከቆየው ጋር ሁኔታውን እንዲሁ አመዛዝኜ እስከ 8 ሚሊዮን ብገዛ ደስ ይለኛል። ኧረ አላነሰም። እውነት 3 መኝታ ቤት አይደለም እንዴ? ያ እኮ 3 መኝታ ቤት እኮ ሌሎች እንትን የሚሉት ምን ሁሉ ነገር ሶፋ በቃ እንደ የተሟላ ነው ማለት ነው ሁሉ ነገር። ምንም ከዛ የምታወጡት ነገር የለም። እቃው እንዳለ ነው ማለት ነው። ፍሪጁ ምኑ ሁሉ ነገር ሁሉ የተሟላ እንዳለ ነው። አይ በቃ እንደዛ ከሆነ በቃ 10 ሚሊዮን ልግዛ። ያ 10 ሚሊዮን በቃ እገዛለሁ። እንደዛ ከሆነ በዚህ የምንስማማ ከሆነ እዛ ለእኔ እንትን ያለውን አገናኛቸውና በሱ በኩል ይጨርሳል። ብሩን እኮ አሁን በ200 ሂሳብ እንትን እላለሁ ብለኸኛል አይደል እንዴ? ዶላሩን በ200 ብር ሂሳብ ታስገባልኛል ብለኸኛል እኮ። ኖ በ18 ሽማ በ18 ሚሊዮንማ እንዳምን በዚህ ከሆነ በ180 አይ ቃልንማ እንደዚህ አይነትማ ጥሩ አይደለም። ኖ ይቅርታ፣ በእውነት እንደዛ በቃ በ200 ሂሳብ እንተሳሰብ። እኔ ዶላሩን እዚህ በምትፈልገው መልክ አስገባላለሁ፣ በፈለግከው አካውንት አስገባላለሁ። እዛ ወዲያውኑ ለእኔ ለምወክለው ሰው በእንትን ምንድን ነው ትረቅ እንትኑን ይሄ ማለት የቤቱን ካርታ ሁሉን ታስረክብልኛለህ ማለት ነው። ልምከር ከባለቤት ጋር። ኦኬ እሺ። እዚህ ሰው አለ እንደዚህ የባለቤት እህት? ምንም ችግር የለም። ስልኳን ከሰጠኝ እና ከተነጋገር እኔ ምንም ችግር ወዲያውኑ መስጠት እችላለሁ፣ ማስገባት እችላለሁ። በቃሽ። እሺ፣ አመሰግናለሁ፣ በጣም አመሰግናለሁ። ከ2 ዓመት በፊት የሰጠውን እና ያተነጋገርነውን አስታውሰ እንደዚህ ትፈልጋለህ ወይ ማለት በጣም የሚያስመሰግን ነው። በጣም ታንኪው። እሺ በቃ ተጨርስና ነገ ደውልልኝ። ዛሬ እንኳን እንትን አልልም። ነገ እናንተ ጋር አዎ እየመሸ ነው። እውነት ነው። ነገ ደውልልኝ። በቃ ነገ ደውልልኝ፣ ወይም በዚህ ሰዓት ልጠብቅህ፣ ደውልልኝ። ከዛ እኔም ለተወካይ ደውልለትና መጥቶ እንድትገናኙ አደርጋለሁ። ስምህን ግን አልነገርከኝም። ስሜ ይቆይ። እሺ ምንም ችግር የለም። አይ እንደው ማለቴ እንደው ከሌ እያልኩ ለማውራት ያክል ነው እንጂ ምንም ችግር የለም። እሺ ሰላሟል። ታንኪው፣ አመሰግናለሁ። ኦኬ ባይ። ይኸውላችሁ እንግዲህ ይሄንን ጉድ እንድትሰሙት ነው ለዛሬ ቀጠርኩት። ይቅርታ፣ ይህን እንድትሰሙት ነው። ተመልከቱ። በኢትዮጵያ በአሁኑ ሰዓት ያለውን ጭንቅ ተመልከቱ። በተለይ እነዚህ የመንግስት ባለስልጣን የነበሩ ሚስተር ዴታ ሚኒስቴር ምናምን በየእንትኑ ተሰክስከው የነበሩ አሁን ምን ያድርጉት? ቤት ይዘው ቦታ ይዘው ምን ያድርጉት? አሁን እንደሚለኝ ከሆነ ይሄ 18,000 ወይም እስከ 20 ሚሊዮን የሚሸጥ ቤት ነው፣ እርግጠኛ ነኝ። አካባቢው ግን አሁን ይኸው በ10 ሚሊዮን ተስማምተናል። እኔ ግን አልገዛው።
እናንተ እንድትሰሙት ብዬ እንድታውቁት ብዬ ነው እንጂ እኔ አልገዛው። ስለዚህ በየአካባቢው በየትኛው አሜሪካ ውስጥ፣ ካናዳ ውስጥ፣ በኢሮፕ ውስጥ ያላችሁ ኢትዮጵያውያኖች የዚህ አይነት ነገር ጥሪ ሊደርሳችሁ ይችላል። እንደዚያ ግዙ ልትባሉ በርካሽ አሁን የርካሽ ነው ባለው ዋጋ ሁኔታ በጣም ርካሽ በወረደ ገንዘብ እንደገና በ200 ብር ሂሳብ ምንዛሬውን እንደገና ቤቱ የተሟላ ሁሉ ነገር ያለው ነው። አያችሁ አሁን ጭንቅ ላይ ናቸው። ቤቱ ያንን ከእጃቸው ለማውጣት ለሌላ ሰው ማስተላለፍ ነው እየተሯሯጡ ያሉ በደላላዎች። ሌላም ሰው ነግሮኛል፣ ጓደኛዬ እንደዚህ ቤት ትፈልጋለህ እንደዚህ ብሎ ነግሮኝ ነበር። እኔ አልፈልግም ብየው ነው። እና ይሄንንም አሁን ለዛሬ የቀጠርኩት እናንተ እንድትሰሙትና እንድትጠነቀቁት ብዬ ነው። እንድትጠነቀቁ ብዬ ነው። ፕሊስ ተጠንቀቁ። የኢትዮጵያ ብር ነው፣ የኢትዮጵያ ሀብት ነው ያጋበሱት። ለምን እኔ በቃ 4000-5000 $5,000 ቢለኝ ይሄን ቤት አልገዛው። የኢትዮጵያ ንብረት ነዋ፣ የኢትዮጵያ ህዝብ ነው። አሁን መንግስት እንደው በዚሁ ካዘለቀለት መንግስት ጥሩ ይዟል። አሁን መንግስት የዶክተር አብይ በዚህ አይነት ካዘለቀ እንዳልኳችሁ ለፖለቲካ ፍጆታ ካልሆነና እንደዚህ ደመጣጮችን የህዝብን ንብረት የበሉትን የመንግስትን ንብረት የበሉትን ህዝብን የበዘበዙትን እንደዚህ በየቦታው ይዘው እንደዚህ ያደረጉትን እያያዘና እያጣራ እንደዚህ ጭንቅ ውስጥ የከተታቸው እውነት ከሆነ እሰየው የሚያስብል ነው። እውነት እሰየው የሚያስብል ነው። አንዳንድ ጊዜ መንግስትንም ዝም ብለን እንደው መደዳውን መፍጨት አይደለም፣ የሚሰራውንም ስራ አበጀህ ማለት ነው። የሚሰራውን ስራ ጥሩ ነው ማለት ጥሩ የሚሰራውን እያደረገ ያለውን ነገር አፕሸት ማድረግ አለብን። ዝም ብለን መኮንን አይደለም። እኔ መንግስትን እየኮነንኩ ነው ትሰማላችሁ። ምክንያቱም ያለው ሙስና፣ ያለው ውጣውረድ፣ ያለው የሰላሙ መደፍረስ፣ ያለው በቃ ውጣውረዱ መንግስት ያለ እስከማይመስል ድረስ እየሆነ ስላለ ኦቅሳለሁ መንግስትን። ልክ አይደለም። መንግስት የለም በኢትዮጵያ እያልኩ ነው። መንግስት የለም፣ ወታደር የለም፣ ጄኔራል በሉት ምን በሉት ዘራፊ። አሁን ግን ይኸው ይሄ ነገር እየተጣራ እየተያዘ ስለሆነ እንግዲህ እውነት ከሆነ መንግስትን መደገፍ አለብን። በዚህ ስር አለመተባበር፣ አለመግዛት፣ ግዙን። ኢትዮጵያ ውስጥ ያላችሁ ሁሉ አለመግዛት። እንደውም መንግስት እንደዚህ አይነት ህግ ቢያወጣ ደስ ይለኛል። ከዚህ በኋላ ከዚህ ቀን ጀምሮ ከዚህ ወር ጀምሮ ቤት የገዛ እንደዚህ ያለ ምናምን ተቀባይነት የለውም፣ መግዛት የለም፣ ይወረሳል የሚል ነገር ቢያወጣ ጥሩ ነው ብዬ ገምታለሁ። አሁን ማሳሰቢያ ለመንግስት የምሰጠው ከዚህ ወር ጀምሮ ቤት አይሸጥም አይለወጥም፣ በቃ አይሸጥም አይለወጥም፣ ለሰውም አይተላለፍም የሚል ህግ ቢተላለፍ ሳይወዱ በግዱ በቃ እዛው ፊት ለፊት ያገኘዋል። አሁን እየተሯሯጡ ነው ያለ በደላላውም በምኑም ለማስተላለፍ በርካሽ ባገኙት ዋጋ እየሸጡ ለመውጣት እንደነገርኳችሁ ራሳቸውን እየቀየሩ ራሳቸውን የአካባቢውን ሰው እየመሰሉ ከሀገር ለመውጣት ብዙዎቹ እያሰፈሰፉ ነው። ይወጡም አሉ፣ የተወሰኑ ይወጡ አሉ። ልብ በሉ። ራሳቸውን በአይሮፕላን እንዳይሄዱ እንትናቸው ተይዟል፣ ፓስፖርታቸው ተይዟል፣ ስም ዝርዝራቸው በዛ ጋ አለ። ይሄ መንግስት እውነት ከሆነ ትክክል ነው፣ እውነት ነው። ይሄን እንደዚህ ተፈላጊ የሆኑት በሕክምና በምንም እንዳይወጡ እየተደረገ ነው። ስለዚህ አሁን ምንድን ነው እነዚህ የህዝብ ደመጣጮች ያላቸውን ምን ያድርጉት? እንግዲህ ምን ያድርጉት? የት ያድርጉት? በልጆቻቸው ስም፣ በሚስቶቻቸው ስም፣ በቤተሰብ በአዝማት ስም ሁሉ አለ። አሁን ያን ሁሉ የት ያድርጉት? እንደዚህ ሰንሰለቱ የተያያዘ ነው። ያ ነው አሁን ይሄ ሚስተር ደታ ነው ስሙን ይቀመጥልኝ ስላ ነው። በታማኝም ለመሆን ነው፣ ያው መንግስት ስለሚይዘው። የዛሬ 2 ዓመት አትላንታ የኢትዮጵያ ኳስ ጨዋታ ጊዜ እዛ ነው ያገኘሁት። መጽሐፍ ገዛለሁ ብሎ እያወራን ስናወራ መጽሐፍ ገዛኝ፣ አወራን፣ ብዙ አወራን። ስለ ሀገር እንዴት ነው ብዙ አውርተናል።
እና ቤት እንደምፈልግ ወደ ኢትዮጵያም እንደምገባ ምናምን አውርተን ነበር። አሁን 2 ዓመቱ አልደወለልኝም ነበር። አሁን በጭንቅ ጊዜ ግን እንዴት አስቦ እንደደወለልኝ እግዚአብሔር ይወቅ። ስለዚህ ውድ ኢትዮጵያውያኖች በውጭ ሀገር ያላችሁ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በዩሮፕ ያላችሁ ኢትዮጵያውያኖች ቤት ግዙ ቢሏችሁ በደላላ ሊመጡ ይችላሉ፣ በቤተሰብ ሊመጡ ይችላሉ። ቤት እንዳትገዙ በዚህ ሰዓት በቃ የህዝብ ንብረት፣ የህዝብ ሀብት፣ የድሃዎች እንባ፣ ድሃዎችን እያፈናቀሉ ቦታ እየሸጡ የገዙት ቤት ነውና የሚሸጡት ያንን ነውና እባካችሁን ታቀቡ፣ ጸጥ በሉ፣ ቆዩ፣ ረጋ በሉ። አሁን ብዙ ያዋክቧቸዋል በርካሽ በቃ በወደቀ ጥሩ ቦታ ልታገኙ ይችላል። ግና የእናንተ ላይሆን ይችላል። አይሆንም ደግሞ እርግጠኛ ነኝ። ዛሬ ያንን በርካሽ ብትገዙት አይሆንም። በኢትዮጵያ ውስጥም ያላችሁ በኢትዮጵያ ውስጥ እየኖራችሁ ያላችሁ ገንዘብ አለን የምትሉ ሀብት አለን የምትሉ ዋው ቤትማ ልግዛ እያላችሁ አትግዙ። ይኸው ሰንሰለቱ እንትን እያለ ነው። ክሩ እየተመዘዘ ነው። የሙስናው ክር እየተመዘዘ ነው። እመኑኝ። ዶክተር አብይ ይሄንን እውነት እንትን ካለ ካሳካውና በትክክለኛ እንትን ካለ የኢትዮጵያ መንግስት ዶክተር አብይን የማይቀበልበት ምንም ምክንያት የለም። ስለዚህ በዚህ ሰዓት እየተደረገ ያለው በጣም ጥሩ ሁኔታ ላይ ነው ያለው። ጥሩ ነገር እየተደረገ ነው። በተለይ እነዚህ ሙሰኞችን፣ እነዚህ ጄኔራሎችን የጄኔራል ደሞዝ ምን ያህል እንደሆነ ይታወቃል። የሚኒስትር ዴታ ደሞዝ ምን እንደሆነ ይታወቃል። የሚኒስቴሮች ደሞዝ ምን ያህል እንደሆነ ይታወቃል። የመንግስት መስሪያ ቤት ሰራተኞች ደሞዝ ምን ያህል እንደሆነ ይታወቃል። ስለዚህ አሁን ያ ሀብት ያ ፎቅ ከምን መጣ? የማን ነው? ጭንቅ ውስጥ ገብቷል። ሁሉም በአካባቢው ባገኘው አጋጣሚ ለመሽሎክ ነው። ስለዚህ ውድ ኢትዮጵያውያኖች በዚህ ነገር እንዳትተባበሩ፣ እያንዳንዳችሁ እንዳትገዙ። ምንም ገንዘብ ያላችሁ ምን ያላችሁ ብትሆን በኢትዮጵያ ምድር በዚህ ሰዓት ቤት እንዳትገዙ። በርካሽ ታገኛላችሁ፣ እንዳትገዙ። በእውነት በውጭ ሀገር ያላችሁም በእናት አባት ወይም ዘመድ ወንድም እንደዚህ ግዙ እንዳትገዙ፣ ትከስራላችሁ። ስለዚህ ያለው የኢትዮጵያ ሀብት የመንግስት ንብረት ስለሆነ ማንም ሰው መግዛት የለበት። የሰረቀ የአጭበረበረ መያዝ እንዳለበትና መቀጣት እንዳለበት፣ ንብረቱ ደግሞ ለኢትዮጵያ ገቢ እንዲሆን ያስፈልጋል። ስለዚህ መተባበር የለብንም። እኔ አሁን ከዚህ ሰው ጋር የተነጋገርኩት እናንተ እንድትሰሙት ብዬ ነው እንጂ ትናንትናውኑ እንደማልገዛው ልነግረው ነበር። ግን ይሄን ነገር በአደባባይ ማጋለጥ አለብኝ። የኢትዮጵያ ሕዝብ እንዲጠነቀቅ፣ ኢትዮጵያውያኖች እንዲጠነቀቁ ብዬ ነው ዛሬ ቀጥሬ ስሙን እንኳን አልነገረኝም። ግን ያው ስምን ስጠይቀው ይቆይልኛል። ስሙን አልነገረኝም። የሚስተር ዴታ መሆኑን አውቃለሁ። ስሙን ነግሮኛል። አትላንታ ግን ረሳሁት እና ለስብሰባ መጥቶ ነው የተገናኘ ነው። ስለዚህ ያ ጭንቅ ስለሆነ ነው በዚህ የደወለልኝ። ይህንን ለማስተላለፍ ነው። ውድ ኢትዮጵያውያን ሸራ አድርጉት፣ አስተላልፉት፣ ሁሉም ሰው ይስማ። ኢትዮጵያ እንደዚሁና አትቀጥልም። አሁን ኢትዮጵያ በዝባዦች፣ ደመጣጮች፣ ከፋፋዮች የሚወድቁበት የሚደመሰሱበት ከኢትዮጵያ ምድር የሚጠሩበት ጊዜ ይመጣል። እግዚአብሔር ደግሞ ወደ ኢትዮጵያ ያያል። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ለእንደዚህ አይነት መረጃ ሳገኝ ወዲያውኑ አቀብላችኋለሁ። ባይ